አምስተኛው አደጋ ያለ ርዕስ ምክንያቱም እኔ ወላሂ መረጥኩ ምን እንደምል እንዴት ርዕስ እንደምሰጥ አንቺው ምረጪ ርዕሱን ከሰማሹ በኋላ ምርጫ አንቺ ነው ደወለችልኝና ችግሯን ልትነግረኝ አለችኝ ግንኙነት ነበረኝ ከአንድ ወጣት ጋር ታዲያ በቆይታችን በተደጋጋሚ ሐራም ውስጥ ወድቄ ነበር ነገር ግን እኔ ከዚህኛው ዓመት ሐጅ በኋላ ተውባ አደረኩ ተጸጸትኩኝ ከጥፋቴም ተመለስኩ ምን ትመክረኛለህ አልኳት ተውባሽ እውነተኛ አድርጊ አላህንም ጽናት ጠይቂ እስክትፈነዳ እያለቀሰች ትላለች ወላሂ እኔ እውነተኛ ነኝ እስክትፈነዳ እያለቀሰች ትላለች ወላሂ እኔ እውነተኛ ነኝ ወንጀሌ ልቤን አቃጥሎታል እንባዬ ፊቴን አጥቦታል አረጋጋዋትና አልኳት አብሽሪ ኸይር አለ ያዛኙ ዝነት ሰፊ ነው እሱ ደግሞ አዛኝ ነው ተውበት ላደረገና ላመነ መልካም ስራን ለሚሰራና ለተመራ አለችኝ የቀረ ችግር አለ የምገልጽልህ ምንድነው አልኳት አለችኝ አሁንም ይደውልልኛል ያለፋታ ወይ በስልኬ መልእክት ይልክልኛል በነገራችን ላይ እሱም ደግሞ ሁኔታው ተስተካክሏል ጸባዩም ተቀይሯል አልኳት ታዲያ ለምንድነው የሚጽፍልሽና የሚደውልልሽ ይሄ የሸይጣን በር ነው የግድ መዘጋት አለበት አላህም እንዲህ ብሏል የሸይጣንን መንገድ አትከተሉ እውነተኛ ከሆነ የቀድሞውን ለማስተካከል ካሰበ ቤቱን በበር በኩል ያንኳኳ አለች እሱ ያንተን ካሴት ያደምጣል ዜናህንም ይከታተላል አልኳት የስልክ ቁጥሩን ስጪኝ እደውልለታለሁ ደወልኩለት ራሴንም ማስተዋወቅኩት ደስ አለውና አናገረኝ አልኩት አንዲት ሴት ደወለችልኝ ጉዳይ ያሳስባታል ላንተም መልካም ታስብልሃለች እሷ አለች አንተና እሷ ከዚህ በፊት የሐራም ግንኙነት ላይ ነበራችሁ ከዛም አላህ ተውበትና መመራት ነው ፈቃችሁ ለዚህ ደግሞ አላህን አመስግን ከዛም አልኩት ግን አንድ ነገር ይቀራል ምንድነው አለኝ አልኩት ስልክ የምትደውለውና መልእክት የምትልከው እውነተኛ ከሆንክ የቀድሞውን ማስተካከል ከፈለክ ቤቱን በበር በኩል አንኳኳ አላህ እንዳለው ወደ ቤቱ ኑ በበሩ በኩል አለበለዚያ ያንን ቁረጥ የሸይጣንን በር ዝጋ በመልካም ተስማማኝ ቀናቶች ሄዱ ሌሊቶችም አለፉ ከዛም ያቺው ሴት መልሳ ደወለችልኝ ስላለችበት ጠየቅኳት ስለ ሁኔታዋም በጥሩ ሁኔታ ነው ያለሁት አለችኝ ከዛም ስለ ልጁ ጠየቅኳት አለችኝ መልእክቱ እንዳቆመ መደወሉንም ትቷል አለችኝ ግን አለች ከዛም ዝም አለች ዝምታዋ በዛ ምን ሆነሽ ነው አልኳት አንድ ጉዳይ አለ የግድ ማወቅ ያለብህ አለች እንዴት አንተን አፍራለሁ እኔ አላህን ሳላፈር አለች ምንድነው አልኳት አለች አልነገርኩም ነበር እኔ ባለትዳር አለች አልነገርኩም ባለትዳር መሆኑ እኔ 3 ልጆችም እንዳሉኝ እኔ በድንጋጤ ወደቅኩ ከግርግዳ ጋር ተጋጨው መናገር አልቻልኩም ጓደኛዬ አጠገቤ ጮኸ ሰዎችን ጠራ እዚህ ደረጃ ደርሷል የኛ ጥፋትና መዳፈር እንባዬን አፈሰስኩ በሙስሊሞች ሁኔታ አለችኝ እያለቀሰች ለምንድነው ማትናገረው አውቃለሁ ወንጀሌ ከባድ ነው እኔ ግን ተውበት አድርጌያለሁ አላህም ተውበት ማድረግን ይወዳል በአላህ ይሁንብኝ እኔ ተጸጽቼ ወደ ዓለማቱ ጌታ በር መጥቻለሁ እኔ ራሴን ተቆጣጠርኩ ከዛም አልኳት እሺ ልጆቹ የማን ናቸው አለችኝ በአላህ እምላለሁ እነሱ የአባታቸው ልጆች ናቸው እኔ ደግሞ በዚህ እርግጠኛ ነኝ
አልኳት አሁን አወቅሽ ለምን ዝሙት ከወንጀሎች ሁሉ አጸያፊና አስቀያሚ እንደሆነ? አላህም አለ ዝሙትን አትቅረቡ፣ እሱ መጥፎና መንገድነቱም የከፋ ነው። እንደውም አደገኛ ቅጣትን ጣለበት፣ ውግረት እስከ ሞት። ከዝሙተኛዋ ጀመረ። ከዝሙተኛው በፊት አለ ዝሙተኛዋና ዝሙተኛው ከሷ ጀመረ። ምክንያቱም እሷ ራሷን ባትሰጥ ይሄ ሁሉ ባልደረሰ ነበር። አለቀሰች፣ ልቤን እስክትቆርጠው ድረስ በለቅሷ ትላለች ባሌን ሁሌ ባየው ጊዜ ወንጀለኝነት ይሰማኛል። እኔ ከሃዲም እንደሆንኩ ዘውትር ደጋግምበታለሁ በጆሮ ታረቀኝ እያልኩ ይቅር በለኝ እያልኩ። እሱ አያውቅም ለምን እንዲህ እንደምለው። እንደውም በተደጋጋሚ አሰብኩ ግልጹን እንድነግረው። አልኳት ምስጢርሽን ደብቂ፣ ምስጢሩን የደበቀ አላህም ይደብቅለታል። ነገር ግን ከአላህ ጋር ተውባሽን እውነተኛ አድርጊ። ለቅሷ በረታ። ይሄን የተሰማኝ እሷ እውነተኛ እንደሆነች፣ ይሄን የተሰማኝ እውነተኛ እንደሆነች በተውበቷ። አስቧት፣ አላህም ያስባታል። ሁሉም የአዳም ልጅ ተሳሳች ነው። ከስህተተኞቹ ምርጦቹ ተጸጸቱ።